ያሰብከው ባይሞላም ያልከው ባይሳካም ያለምከው ቢጠፋ ወዳጅ ፊቱን ቢያዞር በውሎ ባትረካ አትዘን እንግዲህ ከቶ አትቁረጥ ተስፋ። ሰላም የልሳን ጨዋታ ቤተሰቦች እንዴት ናችሁ? ዛሬ አልበም ላይ ልናወራ ተዘጋጅተን መተናል። ዛሬ የትሩዬ ጊዜ ነው የሚሆነው። ሙዚቃ ላይ ስለምናወራ በሰፊው እንለቅልሻለን መድረኩን። የምናወራው የቴዎድሮስ ታደሰ ዝምታ የተሰኘው አልበም ላይ ነው። መልካም ቆይታ እንደሚኖረን ተስፋ አደርጋለሁ። መልካም ቆይታ ይኖረናል። ከቴዲ ስደተኛ ኢትዮጵያውያን የሰሩት ስራ ነው። ከቴዲ ታደሰ ጀምሮ ሁሉም ኢትዮጵያውያን ማለት እዚህ ሙዚቃ ውስጥ የተሳተፉት ያው አሜሪካ የነበሩ ሙዚቀኞቻችን ናቸው። አበጋዝ ነው በነገራችን ላይ በሙዚቃ ደረጃ ያንቺ ፍቅር አታሽኮረመመች። አክቹሊ የሁላችንም ፍቅር ነው። በጣም ማከብረው ማደንቀው የምወደው የሙዚቃ ባለሙያ ነው። ሁላችንም እውነት ሁላችንም በፍቅር ደረጃ ማለት ነው። ሁላችንም ደግሞ መብት አለን የመውደድ አይ እኩል ነው ለሁላችን አይደል? እና አበጋዝ ከሰራቸው የፖፕ ሙዚቃዎች ወይም ደግሞ ሊሪካል ሶንጎች ውስጥ የነ አስቴርን ማንሳት እንችላለን። በጣም የሚገራርም ኖስታልጂያ የሚያነሱ በጣም የሚገራርሙ ስራዎችን ሰርቷል። ከዛ ከቴዲ ታደሰ ጋር ባክቱ ላይክ የዛን ዘመን ላይ ከነበሩ እስካሁን ድረስም የዘለቀና በእኛ ህይወት ውስጥም በእኛ ጀነሬሽን ውስጥ በእኛ በምንጫወታቸው ስራዎቻችን ሙዚቃዎቻችን ውስጥ አለ አበጋዝ። ጆሮአችን ውስጥ አለ፣ ህይወታችን ውስጥ አለ፣ ሁሉ ጊዜም አለና እነሱ ናቸው ሙዚቃውን ባክግራውንድ ሙዚቃውን የተጫወቱት። እና ምንድነው ለየት የሚያደርገው ይሄን አልበም በጣም እንድናነሳ እንድናወራበት ሁሉ ጊዜ ሁላችንም በአንድነት ሆነን እንድንጫወተው ሁሉ ጊዜ እንድናደምጠው የሙዚቃ ባለሙያ ብቻ ሳይሆን ሁሉም ኢትዮጵያዊ እንዲወደው ያደርጋል። ጊዜውን ማለት ነው ሙሉ በሙሉ የሙዚቃ ታሪካችንን ወደ ሌላ አቅጣጫ ያዞረ ሙዚቃ ነው ይሄ አልበም። ለምንድነው እንደዛ የተባለው ብለን ማንሳት እንችላለን። ኢትዮ ጃዝ አመጣጡ ከ1970ዎቹ አጋማሽ ጀምሮ ጥሩ እየመጣ ነበር። ያው የምናውቀው ኢትዮ ጃዝን በጋሽ ሙላቱ ብቻ ነው። ሁላችንም ሙዚቀኞች ተቆጭተን የምናወራው ጉዳይ ነው። አክቹሊ ጋሽ ሙሌ ጋር ከሱ ጋር ሁላ የሚጫወቱት ፈረንጆች ሙዚቀኞች ናቸው። ኢትዮጵያውያን አይጫወቱም። አይተሽ ከሆነ ኢትዮ ጃዝ ዓለም ላይ እንደሚታወቀው እኛ ጋር ተደማጭነቱ ያን ያህል አይደለም።